ሰላም ጤና ይስጥልኝ ተመልካቾቻችን፣ ከፕራይም ሚዲያ የሰዓቱ መረጃዎችን ይዘን ቀርበናል። ከመረጃዎች ጋር ታደሰ ታምራት ነኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ጠዋት በሮይስ ኦፍ ኦፕ ጉባኤ ላይ ለመሳተፍ አዲስ አበባ ከመጡት የዓለም አቀፍ አቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጋር ተገናኝተናል ብለዋል። የዓለም አቀፉ አቶሚክ ኃይል በኢትዮጵያ የሚያደርገው ድጋፍ በካንሰር ሕክምና ክብካቤ፣ የእንስሳት ጤና፣ የጸጽ ፍላይ ዝንብ ማጥፊያ፣ በኒውክሌር ኢንጂነሪንግና የቁጥጥር ማዕቀፎች ላይ ያተኮረ ነው ሲሉ ገልጸዋል። ውይይታችን በመካሄድ ላይ ባሉ ድጋፎችና ወደፊት የትብብር ዕድሎች ላይ ያተኮረ ነው ሲሉም አስታውቀዋል። የምንተክላቸው ችግኞች እንዲጸድቁ በአግባቡ መከታተልና መንከባከብ እንደሚገባ ተገለጸ። መትከል ለማንሰራራት በሚል መሪ ቃል በሚካሄደው የዘንድሮ የአረንጓዴ አሻራ በአዲስ አበባ ደረጃ የማስጀመሪያ መርሃ ግብር ተካሄደ። ከንቲባ አዳነች አቤቤ በተገኙበት በተካሄደው በዚህ መርሃ ግብር ዲፕሎማቶችን ጨምሮ በተለያዩ የሙያ ዘርፎች ላይ ያሉ የማህበረሰብ አካላት ተሳትፈዋል። በመርሃ ግብሩ ተገኝተው ለፕራይም ሚዲያ ሀሳባቸውን ያጋሩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፕሮጀክት መምሪያ ኃላፊ የሆኑት መልአከ ሕይወት ቆሞስ አባ ወልደ ኢየሱስ ሰይፉ እንዳሉት የአረንጓዴ አሻራ መርሃ ግብር ያመጣውን ለውጥ በተግባር እያየን ነው ብለዋል። ከኢትዮጵያ አርበኞች ማህበር የተወከሉ ልጅ ኤርሚያስ ተሰማ በበኩላቸው አዲስ አበባ በአረንጓዴ አሻራ መርሃ ግብሩ ወደ ቀደመ ተፈጥሯዊ ቦታዋ እየተመለሰች ነው ሲሉም ገልጸዋል። ችግኝ በመትከል አረንጓዴ አሻራቸውን ያኖሩት እነዚህ ግለሰቦች የተተከሉት እንዲጸድቁ ከማድረግ አኳያ ሁሉም ኃላፊነቱን እንዲወጣ ጥሪያቸውን አስተላልፈዋል። የ12ኛ ክፍል ማጠናቀቂያ ፈተና በሁሉም መፈተኛ ማዕከላት መሰጠት መጀመሩን የትምህርት ምዘናና ፈተናዎች አገልግሎት ገለጸ። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ የ12ኛ ክፍል ማጠናቀቂያ ፈተና በዛሬው ዕለት በኦንላይን በወረቀት እየተሰጠ እንደሚገኝ ተናግረዋል። በዘንድሮ የ12ኛ ክፍል ማጠናቀቂያ ፈተና በተፈጥሮ ሳይንስና በማህበራዊ ሳይንስ በአጠቃላይ ከ68588 ተማሪዎች ፈተናውን እንደሚወስዱም ተናግረዋል። በአራት ዙር የሚሰጠው ፈተና 140 ሺህ የሚጠጉ ተማሪዎች ፈተናውን በኦንላይን እንደሚወስዱ ነው የገለጹት። ተማሪዎቹ ለፈተና የተከለከሉ ነገሮችን መያዝ እንደሌለባቸው ያሳሰቡት ዶክተር እሸቱ ፈተናውን በተረጋጋ ሁኔታ መፈተን እንዳለባቸውም መክረዋል። ባለፉት ቀናት 12ኛ ክፍል ማጠናቀቂያ ፈተና ተፈታኝ ተማሪዎች ወደ መፈተኛ ማዕከላት ሲገቡ መቆየታቸውንም አስታውሰዋል። የዘንድሮ 12ኛ ክፍል ሀገር አቀፍ ማጠናቀቂያ ፈተና ከሰኔ 23 ጀምሮ እስከ ሐምሌ 8 2017 ድረስ ይሰጣል። የጃፓን ዓለም አቀፍ ትብብር ኤጀንሲ ጃይካ በኢትዮጵያ እያደረገ ያለውን የልማት ትብብር አጠናክሮ እንደሚቀጥል በኢትዮጵያ የጃይካ ተወካይ ኬንሱኪ ኢያሺማ ገለጹም። ጃይካ ከኢትዮጵያ ጋር ለዘመናት የዘለቀ የልማት ትብብር እንዳለው የገለጹት ተወካዩ በኢትዮጵያ እየተከናወኑ ያሉት የልማት ስራዎች በርካታ ለውጦችን እንዳመጡ መመልከታቸውንም ጠቁመዋል። ጃይካ በግብርና ገጠር ልማት፣ መሰረተ ልማት፣ በኢንዱስትሪያላይዜሽን እና በትምህርት ከኢትዮጵያ ጋር በትብብር እየሰራ ይገኛልም ብለዋል። የገበያ ተኮር ግብርና፣ የሩዝ ምርታማነትና የውሃ ዘርፍ ልማትም ከኢትዮጵያ ጋር በትብብር ከሚሰራባቸው የትብብር መስኮች መሆናቸውንም ጠቁመዋል። ጃይካ የአቅም ግንባታ ስልጠናዎችና ሌሎች ዘርፎች ላይ በትብብር እየሰራ መሆኑን እያደረገ ያለውን ትብብር ተጠናክሮ እንደሚቀጥልም ተናግረዋል። በኢትዮጵያ እየተከናወኑ ያሉት የልማት ስራዎች ለውጥ እያስመዘገቡ መሆኑን መመልከታቸውን ጠቅሰው በአዲስ አበባና በሌሎች ከተሞች እየተከናወኑ ያሉት የልማት ስራዎች የስኬት ማሳያ መሆናቸውንም ገልጸዋል። በመላ ሀገሪቱ መሰል የልማት ስራዎችን ለማጠናከር እየተሰራ ያለውን ስራ ጃይካ እንደሚደግፍም ተወካዩ አረጋግጠዋል። አሁን ባለው የፖለቲካ ሁኔታ ወጣቶችን አደራጅቶ ድንጋይ በማስወርወር የሚለወጥ መንግስት የለም ሲሉ ከፕራይም ሚዲያ ጋር ቆይታ ያደረጉ የህዳሴ ፓርቲ ምክትል ፕሬዚዳንት ኢንጂነር ሱራፌል እሸቱ ተናገሩ። ኢንጂነር ሱራፌል አክለውም መሳሪያ አንግበው ጫካ ያሉ አካላት በፖለቲካው ውስጥ ሊያመጡ የሚችሉት ለውጥ እንደሌለም አብራርተዋል። ወቅቱ ተቀይሯል። ወደ ስልጣን መምጣት የሚቻለው በህዝብ ድምፅ ብቻ መሆኑንም ነው የጠቆሙት። ተመልካቾቻችን ከፕራይም የሰዓቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። በቶጎ በተካሄደው ጸረ መንግስት ተቃውሞ በትንሹ 7 ሰዎች መገደላቸው ተገለጸ። በቶጎ ዋና ከተማ ሎሜ በቅርቡ በተቀሰቀሰው ጸረ መንግስት ተቃውሞ ቢያንስ 7 ሰዎች መገደላቸውና በርካታ መቁሰላቸውን የሲቪክ ቡድኖች ባቀረቡት የመጀመሪያ አሃዝ ተናግረዋል። የተቃውሞ ሰልፎቹ የተካሄዱት ፕሬዚዳንት ፍራኦሬ ናሲጊቤን የረጅም ጊዜ የስልጣን ቆይታ ሊያጠናክሩ የሚችሉ የቅርብ ጊዜ የህገ መንግስት ማሻሻያዎችን በመቃወም ነው ተብሏል።
ፖሊስ በተለያዩ የሎሜ ሰፈሮች አስለቃሽ ጭስ በመተኮስ በጥቃቱ ላይ ከፍተኛ ጉዳት ማድረሱን ከስፍራ የተገኙ ምስል ያሳያል ተብሏል። የሲቪል ማህበረሰብ ቡድኖችና ማህበራዊ ሚዲያ ተጽዕኖ ፈጣሪዎች መንግስት በዚህ ወር መጀመሪያ ላይ በተቃውሞ ሰልፎች ላይ ገደብ ከጣለ በኋላ በሰኔ 26፣ 27 እና 28 የተቃውሞ ሰልፎችን ጠርተው ነበር። እንደ አውሮፓ አቆጣጠር በ2005 ጀምሮ በስልጣን ላይ የነበሩት ፋውሬ እና ሳንጋቤ በግንቦት ወር የሚኒስትሮች ምክር ቤት ፕሬዝዳንት ሆነው ቃለ መሐላ መፈጸማቸው ይታወሳል ሲል አፍሪካ ኒውስ ዘግበዋል። እስራኤል ነዋሪዎች ከሰሜናዊ የጋዛ ክፍል ለቀው እንዲወጡ ትዕዛዝ አስተላለፈች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ ግፊት እያደረጉ ባሉበት ወቅት የእስራኤል ፍልስጤማውያን ከሰሜናዊ ጋዛ ክፍል ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል መከላከያ ኃይል ወደ ደቡብ ጥቃቱን እያጠናከረና እያሰፋ በመሆኑ በጋዛ ከተማና በጃልቢያ አካባቢ የሚኖሩ ሰዎች ወደ ደቡብ አልማሲ የባህር ዳርቻ አካባቢ እንዲሄዱ ተናግረዋል። እሁድ ዕለት ከቀትር በፊት የነበሩት 24 ሰዓታት ውስጥ እስራኤል በፈጸመችው ጥቃት ቢያንስ 86 ሰዎች መሞታቸውን በሐማስ የሚመራ የጤና ሚኒስቴርም አስታውቀዋል። በአልማውሲ ደህንነቱ የተጠበቀ ዞን ተብሎ በሚጠራው አካባቢ በተፈጸመው ጥቃት ከተገደሉት መካከል 3 ሕፃናት መሆናቸውንም ተናግረዋል። ትራምፕ በጋዛ ስምምነት እንዲደርስና ታጋቾች እንዲለቀቁ ጥሪ እያደረጉ መሆኑንም ተናግረዋል ሲል ቢቢሲ ዘግበዋል። ተመልካቾቻችን የሰዓቱ መረጃዎችን ይመስላሉ። ሰላም።